በአማራ ክልል በሚካሄደው ጦርነት ቢያንስ ከ100 ሺህ የሚልቁ እናቶችና ታዳጊዎች በጅምላና በተናጠል መደፈራቸውን አረጋግጠናል ብሏል። ይህን የሚሉት በክልሉ እና ከክልሉ ውጭ የሚንቀሳቀሱት የፋኖ ኃይሎች ናቸው። የፋኖ ኃይሎች ቢቢሲ ያወጣውን የምርመራ ዘገባ ተከትሎ ባለ 3 ገጽ የአቋም መግለጫ አውጥተዋል። በመግለጫው ከ100 ሺህ የሚበልጡ ሴቶች ተደፍረውብናል እወቁልን ብሏል። የአማራ እናቶች፣ የአማራ ህጻናት፣ የአማራ ሴቶች፣ መነኩሳቱ፣ ካህናቱ፣ ቆሞሳቱ በጠቅላላ የፋኖ ኃይሎች ከላይ ካሪያም የተላኩ አዳኙ እንደሆነ አድርጎ ይመለከታቸዋል። የፋኖ ኃይሎች በበኩላቸው የአኩር ህዝብ፣ የአትሁት ህዝብ፣ የአጨዋ ህዝብ የጣለባቸውን እምነት መወጣቱ ቀርቶ የራሳቸውን ግለሰባዊ ኢጎ ማሸነፍ አቅቷቸዋል። እስካሁን መሪ መሰየም አልቻሉም። ከአንድ አምላኩ በቀር የማትፈታ ያችን አንድ ልቡን ፈቶ ያመናቸውን የገበሬ ልጆችና የካህናት ሚስቶች ከማስደፈር ያለፈ ጠብ ያደረጉት ድል የለም የሚሉት መበራከት ላይ ናቸው። ሞት እንኳን አንድ አላደረጋቸውም። የእናቶችና የህፃናት መደፈር እንኳን አንድ አላደረጋቸውም። አፋባ የሚባለው ድርጅት መሪውን ሊመርጥ አልቻለም። ይህንን ተከትሎ ዘመነ ካሴ በጥልቅ ድብርት ውስጥ እንደሚገኝ መረጃዎች ጠቁመዋል። አማራ በተረቱ ከውርደት ሞት ይሻላል የሚል ህዝብ ነው። የፋኖ ኃይሎች ግን የዚያን ኩሩ ህዝብ መዋረድና መጎሳቆል እንኳን ልባቸውን ከፍቶት አንድ አላደረጋቸውም። ክቡራን የሚዲያችን ተከታታዮች ጤና ይስጥልን። እስከ ዝግጅት ፍጻሜ ድረስ አብራችሁን በመቆየት የተሟላ መረጃን እንዲኖራችሁ አስቀድመን ጠይቃለን። የፋኖ ኃይሎች ያደረጉትን የዳሰሳ ጥናት ተከትሎ የተገኘው ውጤት አስደንጋጭ ነው። ህዝባዊ ልብ ያላቸው የፋኖ ኃይሎችና መሪዎች ልብ የሰበረ ውጤት ነው። በ2 ዓመት ውስጥ ብቻ ከ100 ሺህ በላይ አዛውንቶችና ህፃናት ወገን በሚሉት ኃይል ተደፍረዋል። ፋሽስት ጣሊያን ኢትዮጵያን ወሮ በቆየባቸው 5 ዓመታት ውስጥ እንዲህ አይነት የመደፈር ቁጥር አልተመዘገበም። ፋሽስቶች ሴት በሚደፍር ወታደራቸው ላይ ግድያ የሚወስዱ እንደነበር ተጽፎ እናነባለን። ፋሽስቶቹ የቱንም ያክል ጨካኞች ቢሆኑ የዚህን ያክል ቁጥር ያለው የቄስ ሚስቶችን ግን አልደፈሩም። ቢቢሲ በዘገባው 1/3 ይሆናሉ ያላቸውን የሆስፒታል ምንጭ ያገኘውን መረጃ ተከትሎ ከ2500 ያላነሱ ታዳጊዎችና አዛውንቶች በፌዴራል መንግስቱ የጸጥታ ኃይሎች ተደፍረዋል ብሏል። ይህንን ተከትሎ መግለጫ ያወጣው የፋኖ ኃይል በበኩሉ በክልሉ ባለፉት 2 ዓመታት ውስጥ ብቻ ቢያንስ ከ100 ሺህ የሚበልጡ ህፃናትና ጎልማሶች እንዲሁም አዛውንቶች ጭምር ተደፍረውብናል ብሏል። እንደ ፋኖ ኃይሎች እምነት ድርጊቱ የፌዴራል መንግስት ሌላኛው የጦር ስልት ነው ይላሉ። በእርግጥ በህዝብና በአገዛዝ መካከል የሚደረግ ጦርነት ዘርፈ ብዙ ስልት አለው ይላሉ። ማህበራዊ መሰረት ማሳጣት፣ መሰረተ ልማት ማውደም፣ ስነ ልቦና መስበር፣ አማራጭ አሳጥቶ ወደ ገዳይና ወደ ጨፍጫፊው እንዲጮህ ማድረግ ከሚጠቀሱት የጦር ስልቶች መካከል ናቸው። የአማራ ህዝብ በእርግጥ አሁን ፍትህ ከገዳዩ ለመለመን የተገደደ መፈናፈኛ ያጣ ህዝብ ሆኗል። በጉዳዩ ላይ አስተያየታቸውን የላኩልን አንድ የትግራይ ተወላጅ ፖለቲከኛ ከፖለቲካ ንቃታቸው ጀምሮ የሚደንቃቸው ነገር ቢኖር ስነ ልቦናዊ ስሪትና ስነ ልቦናዊ ጥንካሬ ነው። የአማራን ህዝብ ስነ ልቦና ሰብሮ ነሆለል ማህበረሰብ ለማድረግ ያልተሰራ ስራ፣ ያልተዘመተ ዘመቻ የለም ይላሉ። የኢትዮጵያ ህዝብ በተለይም የሰሜን ኢትዮጵያ ህዝብ በየዘመኑ ለማህበራዊ ስሪቱ አዳዲስ በሆኑ መሳሪያዎች ተደብድቧል። ከጣሊያን የመርዝ ቦምብ እስከ ብልጽግና ድሮን አይቷቸው በማያውቁ ከሰማይ በሚወርዱ ጀቶች ተደብድቧል። ግን ማህበራዊ ስነ ልቦና ስሪቱን ማስቀጠል የቻለ ጠንካራ ህዝብ ነው ይላሉ። የአማራ ህዝብ ከተቀረው የኢትዮጵያ ህዝብ የሚለየው ነገር በሰማይም በምድርም እሳት እየዘነበበት ሀገሩን ጥሎ ቀየውን ጥሎ አለመሰደዱ ነው የሚሉት ሊቁ ይህንን ጥንካሬውን ለመስበር ይመስላል ሁሉን አቀፍ ጦርነት ከተከፈተበት ዘመናት አልፈዋን ባይ ናቸው። ማህበራዊ መሰረትን ለመንቀልና ስነ ልቦናዊ ስሪቱን ለመስበር ሴቶችን መድፈር፣ ህፃናትን መድፈር፣ የማደግ ተስፋቸውን መግደል ቀዳሚው የጦር ስልት እንደሆነ አንስተው በትግራይ ህዝብ ላይም ተመሳሳይ ነገር መፈጸሙን ያክላሉ። የሰሜን ኢትዮጵያ ህዝብ ማህበራዊም ሆነ መንፈሳዊ ክብሩ የተመሰረተው በሴት ልጅ ክብር ላይ ነው የሚሉት ፖለቲካ አዋቂው አንድ ካህን ሚስቱ ከተደፈረች ክህነቱ ይፈርሳን፣ ወደ ቤተ መቅደስ መግባት አይችልም ይላሉ። ማህበራዊ ስሪቱ በዚህ ደረጃ ረቂቅ እንደሆነ አገዛዙ የሚረዳው ነገር ነው። ማህበረሰባዊ ስሪት ሰብሮ በበትረ ስልጣን በርካታ ዓመታት ለመቀጠል ደግሞ በቀዳሚነት ስጋት የሆኑትን የአማራንና የትግራይን ህዝቦች ስነልቦና መስበር ተቀዳሚ ተግባር ነው ይላሉ። የአማራና የትግራይ ህዝብ ሁለት የተለያዩ ቋንቋዎችን የሚናገር አንድ
ህዝብ መሆኑና አስቀድሞ ዕጣ ፈንታውም አንድ ነው ብለዋል። ወራሪዎቹ በፍጥረታቸው ጨካኞች እንደሆኑ አስቀድመው ጣሊያን በኢትዮጵያ ላይ ፈጽሞታን የሚሉትን ታሪክ ወደ መዘርዘሩ ይሸጋገራሉ። ያስገድዶ መድፈር ምንም እንኳን የጦር ወንጀል መሆኑ በዓለም አቀፍ ሕግ የተከለከለ ቢሆንም ያኔ በጣሊያን ዛሬ በብልጽግና በአማራ ህዝብ ላይ በመፈጸም ላይ ናቸው ይላሉ። አስገድዶ መድፈር በዓለም አቀፍ ደረጃ በግልጽ የተከለከለ የጦር ወንጀልና በሰው ልጆች ላይም የሚፈጸም ወንጀል ወይም መከራ ነው ይላሉ። እንደ ፈረንጆች አቆጣጠር በ1949 ዓመተ ምህረት በጄኔቫ በተደረገ ስምምነት ወይም ጄኔቫ ኮንቬንሽን ተብሎ በሚታወቀው ስምምነት አንቀጽ 27 ላይ በግልጽ እንደተቀመጠው ሴቶች በተለይም በክብራቸው ላይ በሚሰነዘር ማንኛውም ጥቃት በተለይም ካስገድዶ መድፈር፣ ከግዳጅ ዝሙት አዳሪነት ወይም ከማንኛውም አይነት ጥቃት ሊጠበቁ ይገባን ይላል። በዚያው ስምምነት አንቀጽ 3 ላይ ደግሞ በሁሉም ስምምነቶች ውስጥ የሚገኘው ይህ አንቀጽ ለሀገር ውስጥ ግጭቶችም ጭምር በግል ክብር ላይ የሚፈጸሙ ጥቃቶችን በተለይም አዋራጅና ክብር ነክ ነገሮችን አያይዞ ይከለክላል ሲል ደንግጓል። በተመሳሳይ መልኩ የዓለም አቀፍ የወንጀለኛ ፍርድ ቤት በግልጽ እንደተቀመጠው አስገድዶ መድፈርን፣ የባርነት፣ የግዳጅ ዝሙት አዳሪነት፣ የግዳጅ እርግዝናንና ሌሎችን ተመሳሳይ ክብደት ያላቸው ወሲባዊ ጥቃቶች በሰዎች ላይ የሚፈጸሙ ወንጀል እንደሆነ በግልጽ ይገልጻል። እዚያው ወረድ ብሎ አንቀጽ 8 ንዑስ አንቀጽ 2 ላይ ደግሞ እነዚህ አንቀጾች አስገድዶ መድፈርንና ሌሎች ወሲባዊ ጥቃቶችን በዓለም አቀፍና በሀገር ውስጥ ግጭቶቹ ወቅት የጦር ወንጀል መሆናቸውን በግልጽ ዘርዝሮ አስቀምጧቸዋል። የዓለም አቀፍ ስምምነቶችና ለዓለም አቀፍ ሕጎች በዚህ መልኩ ተጠያቂነትን የሚያሰፍኑ ቢሆንም አማራ ዓለም አቀፍ ሰው የለውምና እናቶቹ፣ ልጆቹ፣ ሚስቶቹ ዛሬም ባገዛዙ ይደፈራሉ። በተለያዩ ዓለማት የሚኖሩ ዲያስፖራዎች በጎሳ ፖለቲካ ተጠልፈው በህዝባቸው ላይ የሚደርሰውን አረመኔያዊ በደል ለዓለም አቀፍ ማህበረሰብ ከማሰማት ይልቅ በዘመነ ካሴና በእስክንድር ነጋ መካከል ባለው ጉንጭ አልፋ ክርክር ባዝነዋል። እስራኤልን ጨምሮ በምድራችን ያሉ ሀያላን ሀገራት የተገነቡት በዲያስፖራው ነው። ዲያስፖራ ሲቀናጅ ሲደራጅ ቀላል የሆነውን የዲፕሎማሲ ስራ መስራቱ ቀርቶ ሀገር መስራትም ይችላል። እንደ ማሳያም ዲያስፖራ ካልተደራጀ ግን እጣ ፈንታው እርስ በርስ ድንበር ለይቶ መፋለም ይጀምራሉ። ህዝባቸው ደግሞ አስገድዶ መደፈርን እንደ ጦር ስልት በሚጠቀሙ ኃይሎች እየተደፈሩ ይገኛሉ። የሰብአዊ መብት ተሟጋጅ ድርጅቶችና በዓለም አቀፍ ተቋማት የወጡ በርካታ ዘገባዎች ያስገድዶ መድፈር በኢትዮጵያ ግጭቶች አማራ ክልልን ጨምሮ እንደ ጦር ስልት ወይም የጦር መሳሪያነት ጥቅም ላይ እየዋለ ነው በማለት ላይ ናቸው። የማህበረሰብ ሳይንስ አዋቂዎች በአገዛዝና በህዝብ መካከል አስገድዶ መደፈር እንደ ጦር መሳሪያ የሚያገለግል ሲሆን ጥቃቱ ስልታዊ ጥቃት ሊሆን ይችላል ይላሉ። አስገድዶ መደፈርን እንደ ጦር መሳሪያነት ጥቅም ላይ የሚያውሉ ሴቶችንና ማህበረሰቦችን በአካልም ሆነ በስነ ልቦና ዘላቂ ጉዳት ለማድረስ ለማዋረድና ሰብአዊ ክብራቸውን ለመንጠቅ ሲባል ነው ይላሉ። በማከልም በግጭት መካከል የሚደረግ ያስገድዶ መድፈር ወንጀል የጎሳ ማጽዳት አካል ነው ይላሉ። አስገድዶ መድፈር የህዝብን የመውረድ አቅም ለማጥፋትና የጎሳ ማጽዳት ዓላማን ለማስፈጸም ስልታዊ በሆነ መንገድ ጥቅም ላይ ሊውል ይችላልም በሚል ይገልጻሉ። በተመሳሳይ መንገድ የተፈጸሙ ወንጀሎችን መጠን በርካታ መሆኑ በአማራ ክልል አስገድዶ መድፈር አንዱ የጦር ስልት ሆኖ አገር ላይ አገልግሏን ባይ ናቸው። ተጠያቂነት አለመኖሩ ደግሞ ድርጊቱ ስልታዊ የጦር እቅድ እንደሆነ ማሳያ ነው ብለዋል። የፋኖ ኃይሎች በመግለጫቸው ያነሱትም ይህንን ነጥብ ነው። ኢትዮጵያ ውስጥ ባሉ ግጭቶች የሚፈጸሙ አስገድዶ መድፈር በግጭት ወቅት በአጋጣሚ የተፈጸመ ሳይሆን የጦርነቱ አንድ አካል ሆነው በስፋትና በተደጋጋሚ የተፈጸመ ተግባር መሆኑን የሚያመለክቱ ሪፖርቶች ወጥተዋል። በአማራ ክልል በተካሄደው ግጭት አስገድዶ መድፈር ወንጀልን እንደ ጦር ስልት ጥቅም ላይ እንደዋለ ከዘገቡት መካከል አምነስቲ ኢንተርናሽናል የሚጠቀስ ነው። ተመሳሳይ የሆነን የጦር ስልት ለመከላከል ደግሞ ግጭቱን ከክልሉ ማስወጣት ቀዳሚው መፍትሄ እንደሆነ ይናገራሉ። ግጭቱን ከክልሉ ለማስወጣት ደግሞ የፋኖ ኃይሎች አንድ መሆን እንደሚኖርባቸው ይናገራሉ። የፋኖ ኃይሎች አንድ መሆን እንኳን ባይችሉ አፋባ መሪውን መርጦ መጠነኛ የሆነ አውደ ውጊያ በማድረግ የክልሉን ስልጣን መቆጣጠር ይኖርበታል ባይ ናቸው። የክልሉን መንግስት ስልጣን ከተቆጣጠሩ የውጊያው ሜዳ መቀየር እንደሚችሉ አስቀድመው ቢያንስ የፋኖ ኃይሎች የዓለም አቀፍ ሕጉን ተከትለው ስለሚዋጉ ተመሳሳይ ወንጀል አይፈጸምም ሲሉ ያክላሉ። የፋኖ ኃይሎች መሪያቸውን እንዲመርጡ በተለይ ዘመነ ካሴ
መነቃቂያውን መውሰድ እንደሚኖርበት አስቀድሞ የተለያዩ የመነቃቂያ ንግግሮችን አድርጎ የሰበሰበውን ኃይል አንድ አድርጎ የመምራት ኃላፊነትም እንዳለበት መታወቅ አለበት ይላሉ። ዘመነ ካሴ የውሳኔ ሰው አይመስለኝም የሚሉት አስተያየት ሰጪው ወታደራዊ ፖለቲክስ ከሚያሰምርባቸው አንዱ ውሳኔ ሰጭነት ነው ሲሉ ያክላሉ። ያለፈውን ዓመት አንድ ሆነው መታገል ጀምረው ቢሆን አሁን ላይ ይለይለት እንደነበር አብራርተው በህዝብ ህይወት ላይ መቀለድና የሚሞተውን ኃይል ማበራከት ለጠላትም የመጠናከሪያ ጊዜ እንደመስጠት ነው ብለዋል። ይህን ያክል ሴቶች የተደፈሩ፣ ይህን ያክል ሰላማዊ ሰዎች የተገደሉ፣ እንዲህ ያሉ የጦር ወንጀል ተፈጸመ ወዘተ የሚል መግለጫ ማውጣት ከአንድ ተዋጊ ኃይል የሚታወቅ ልማድ እንዳይደለ ጠቅሰው ገጥመው መስሎኝ ከቻሉ መከላከል ካልቻሉ ደግሞ መደራደር ይገባን በሚል ያብራራሉ። የምክር ቤት አባሉ ዶክተር ደሳሌ ጫኔ ቢቢሲ ያወጣውን ዘገባ ተከትሎ በይፋዊ ማህበራዊ ትስስር ገጻቸው በኩል ባስተላለፉት መልእክታቸው ሁለቱም ተፋላሚ ወገኖች የተኩስ አቁም እንዲያደርጉና በአማራ ህዝብ ላይ የተፈጸመውን ሰብአዊ ቀውስ የሚመረምር ገለልተኛ ዓለም አቀፍ ኃይል እንዲሰማራ መጠየቃቸው ይታወሳል። የእሳቸው ጥሪ አስታውሶ እንደማሳያ ያነሳው አስተያየት ሰጪው የፋኖ ኃይሎች የያዙትን መንገድ የግድግድ ቤት ሳይዘጋ ያራን አይነት ነው ብለዋል። አፋባ አንድ ድርጅት በተለይም የህዝብ ስያሜዎች የጋራ ራዕይ ለመፍጠር ጥሩ መሆናቸውን አስቀድሞ መሪዎቹም የስያሜዎቹን ያክል መሆን እንደሚኖርባቸው ያስረዳሉ። ለአሁን በዚያ በቃን፣ ቸር እንገናኝ።